ሰላም ጤና ይስጥልን። የተከበራችሁ ውድ የኢትዮ ራይት ሚዲያ ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ወሬዎችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን ምዕራብ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮርና ዳግማዊ ቴዎድሮስ በጥምረት በሰሜን በጌ ምድር ምስራቅ በለሳ በኩል በአገዛዙ ሰራዊት ላይ ከባድ ጉዳት ማድረሱን አስታወቀም። በዚህ እልህ አስጨራሽ ውጊያ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት ከፍተኛ አውደ ውጊያ የተደረገ ሲሆን በአገዛዙ ሰራዊት ላይ ከፍተኛ ቁሳዊ ውድመት ማድረሳቸውን ገልጸዋል። ዝርዝሩን ታደምጡታላችሁ። በብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ላይበር የሰፈረው የሚኒሻ በ77ኛ ክፍለ ጦር ሻለቃ 4 ሙሉ በሙሉ መወገዱ ተነገረም። 3 የጸረ አማራው ብልጽግና ወታደሮች የፋኖን ትግል በይፋ መቀላቀላቸውን አስታወቁም። ብልጽግና በጠራው ስብሰባ ፋኖ ቀድሞ በመገኘት ስብሰባው መበተኑን አስታወቀም። የጅምላ ጨፍጫፊነት ባህሪውን ህጋዊ እውቅና ለመስጠትና ህጋዊ ከለላ ባለው መልኩ የጭፍጨፋ ተግባሩን አጠናክሮ ለመቀጠል የብልጽግናው አገዛዝ እያደረገ ስላለው የምርጫ ዝግጅት በጎዛመን ወረዳ ሊባኖስ ቀበሌ ላይ ወሬውን ለመንዛት የጠራውን ስብሰባ በ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ የሰራዊት አባላት መበተኑ ተነግሯል። ከፍተኛ የብልጽግና የደህንነት ሹማምንት በፋኖ ቁጥጥር ስር መዋሉ ተነገረ። 12 ክላሽንኮቭ መሳሪያ እንደያዙ ፋኖን ለተቀላቀሉ 4 የአድማ ብተና አባላት ሽልማት ተበረከተም። የኛ ባልሆነ ጦርነት አንገባም ሲል የጀርመን መንግስት አስታወቀም። የጀርመኑ መራሄተ መንግስት ፍሬድሪክ ሜርስ እስራኤልና አሜሪካ ኢራን ጋር በገቡበት ጦርነት አንሳተፍም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶ ካልተሳተፈ መጪው ጊዜ የከፋ ይሆንብኛል ሲል መናገራቸው ይታወሳል። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ውድ የኢትዮ ራይት ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት መስጠት አብራችሁ እንድትሆኑ የጋበዝኩኝ። አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ላይ የሰፈረው የሚኒሻ በፋኖ መወገዱ ተነገረም። የ77ኛ ክፍለ ጦር 4ኛ ሻለቃ ምረት ተሰጧቸው ባልተቀበሉ ባንዳዎች የስርዓቱ የሚኒሻ አገልጋዮች ላይ ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ላይ በር ከተማን በሌሊት በመክበብ እርምጃ ተወስዶባቸዋል። 109ኛ ኮር የ77ኛ ክፍለ ጦር 4ኛ ሻለቃ በብር ሸለቆ ማሰልጠኛ ተቋም ዙሪያ ላይ ላይ በር ልዩ ስሙ ወታደር ሰፈር ላይ መሽጎ በተቀመጠው የአገዛዙ ሚኒሻ ላይ እርምጃ በመውሰድ መሳሪያዎችን መማረክ ተችሏል። የ77ኛ ክፍለ ጦር ነበልባሉ 4ኛ ሻለቃ ባደረጉት ውጊያ የአብይ አህመድ አገልጋይ የሚኒሻ ላይ በተደረገው መብረቃዊ ጥቃት ከተፈጸመባቸው መካከል አበው ወንድም አለም፣ ስለሽ ሰማኝ፣ መልካሙና ሌሎችም ስማቸው ያልታወቁ ደግሞ 2 በድምሩ 5 እስከ ወዲያኛው ሲሸኙ ከ10 በላይ ከባድ ቁስለኛ ሆነዋል። ጠላት በመደምሰስ 2 ክላሽና 4 የርቀት መሳሪያ አብራራውና ኤስኬስ በሙርኮ መሳሪያዎችን ማግኘት ተችሏል። የ109ኛ ኮር 77ኛ ክፍለ ጦር ምረት ተደርጎላቸው ምረት ባልተቀበሉ ባንዳዎች ላይ እርምጃ እየወሰደ ይገኛል። ለቀጣይም ይቀጥላል ሲል አስታውቋል። 3 የጸረ አማራው ብልጽግና ወታደሮች የፋኖን ትግል ተቀላቀሉ። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ ሲሆን 2 አድማ ብተናና 1 የ58ኛ ክፍለ ጦር ሞርተር ኦፒ በአጠቃላይ 3 የአገዛዙ ወታደሮች ከወልዲያ ዙሪያ በመኮብለል ከነሙሉ ትጥቃቸው ምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበልም አድርገውላቸዋል። ብልጽግና በጠራው ስብሰባ ፋኖ ቀድሞ በመገኘት ስብሰባው መበተኑን አስታወቀም። የፋሽስታዊና የጅምላ ጭፍጨፋነት ባህሪውን ህጋዊ እውቅና ለመስጠት ህጋዊ ከለላ ባለው መልኩ የጭፍጨፋ ተግባሩን አጠናክሮ ለመቀጠል የብልጽግናው አገዛዝ እያደረገ ስላለው የምርጫ ዝግጅት በትናንትናው ዕለት በጎዛመን ወረዳ ሊባኖስ ቀበሌ ላይ ወሬውን ለመንዛት የጠራው ስብሰባ ጀግኖቹ የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ የሰራዊት አባላት በትነውታል። የአገዛዙ ቀጣይ የማደንዘዣ ሴራ የምርጫ ፕሮፓጋንዳ እየፈጸመ ላለው የአውዳሚነት ተግባር ህጋዊ እውቅና ለመስጠት የሚያደርገውን መንደፋደፍ የተረዳው የቀበሌው ማህበረሰብ የፋኖ ሰራዊታችን በወሰደው እርምጃ መደሰታቸውን ማወቅ ተችሏል። የአማራ ህዝብ የሚያዋጣውንና የሚያስፈልገውን ምርጫ ከመረጠም ቆይቷል። እርሱም አፈሙዝ ነው። ወደ ሌላ መረጃችን ስናልፍ የአገዛዙ ቅጥረኛ ሚኒሻ መረጃና ደህንነት በቁጥጥር ስር ውሏል። ሞሳው እንዳለው አስታጥቄ ሸበል በረንታ ቃርማ ቀጣፋ ቀበሌ ተወላጅ ሲሆን የአገዛዙ ሚኒሻ መረጃና ደህንነት በመሆን ለ3 ወራቶች አገልግሏል።
ባንዳ ሞሳው በ64ኛ ክፍለ ጦር 5ኛ ሻለቃ የመረጃና ደህንነት ክትትል አማካይነት ከአገዛዙ ተልዕኮ ተቀብሎ በሸበል በረንታ ገብሲት ቀበሌ እና ጎዝ አቦ ዓመታዊ ክብረ በዓል የፋኖን እንቅስቃሴ ለመመረጅ ላይ እንዳለም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር 5ኛ ሬጅመንት መረጃና ደህንነት ክትትል በቁጥጥር ስር ውሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ አባተ 1ኛ ኮር እና ዳግማዊ ቴዎድሮስ 5ኛ ኮር ጥምር ድል በሰሜን በጌምድር ምስራቅ በለሳ ጓላ ከተማ ላይ ድል አስመዝግቧል። የአገዛዙ ሰራዊት በምስራቅ በለሳ ጓላ ከተማ በሁለቱም ኮሮቻችን ጥምረት ከፍተኛ ማጥቃት ተከፍቶበት ውሏል። ጓላ ከተማ የከተመው የአገዛዙ ጥምር ሰራዊት በአራት አቅጣጫ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት ከፍተኛ ውጊያ ሲደረግ ውሏል። ከዳግማዊ ቴዎድሮስ 2ኛ ኮር ከአጼ ኢያሱ ክፍለ ጦር ከዘዞ አምባ ክፍለ ጦር ከንስር በለሳ ቅጣው እጅጉ ክፍለ ጦር ጥቁር አንበሳ ክፍለ ጦር አሳምነው ብርጌድና ንጉስ መልዛ ብርጌድ የተወጣጡ ኃይል በዳግማዊ ቴዎድሮስ 5ኛ ኮር ዋና ሰብሳቢ አርበኛ ሻምብል ሙሉ ሰው በ5ኛ ኮር ዋና ወታደራዊ አዛዥ አርበኛ አንተነ ድረስ በ5ኛ ኮር ዋና ዘመቻ መምሪያ ኃላፊ አርበኛ አየልኝ ውዴና በ5ኛ ኮር ከፊል የሥራ አስፈጻሚዎች ሲመራም በተመሳሳይ እሳተ ጎመራው ሜጀር ጀነራል ውባንታ አባተ 1ኛ ኮር ከሁሉም ክፍለ ጦሮች ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ጣና ገላውዲዮስ ክፍለ ጦር ጉና ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር በተወጣጣ አማራዊ ሰራዊት በ1ኛ ኮር ምክትል ወታደራዊ አዛዥ መቶ አለቃ ኃይለ ኢየሱስ ታደሰ በጣና ግላውዲዮስ ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ፈለቀ ካሳሁን በነበልባሉ ፎገራ ክፍለ ጦር ወታደራዊ አዛዥ ጌታሰው ወርቅነህ በጉና ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ኢንጂነር አበራ ንብረቱና በሜጀር ጀነራል ውባንታ አባቶ ተወርዋሪ ክፍለ ጦር ስልጠና መምሪያ ኃላፊ 50 አለቃ አያሌው ደራሽ እየተመራ ጠላትን በተመሳሳይ ሰዓት በአራት አቅጣጫ ማጥቃት አድርገው ሲያርበደብሩት ውለዋል። ውጊያው የተጀመረባቸው ቦታዎችን በምስራቅ ዘዞ መውጫ በሃይስኩል በሰሜን አርሴማ በምዕራብ ደንጎር እና በደቡብ ጨውጫዊት ናቸው። ውጊያውም አድማሱን አስፍቶ በከተማ መዳረሻዎች ሁሉ ጠላትን ሲያራግፍ ውሏል። በዚህ ውጊያ ከሁሉም ኮር የተውጣጡ ኃይል የጠላትን ቅስም ሰብረዋል። የአገዛዙ ጥምር ሰራዊት በቁስም በአካልም በሞራልም ከፍተኛ የሆነ ኪሳራም ደርሶበታል። 12 ክላሽኮ መሳሪያ እንደያዙ ፋኖ ለተቀላቀሉ 4 የአድማ ብተና አባላት ሽልማት ተበረከተም። 4 የአድማ ብተና አባላት መጋቢት 1 ቀን 2018 ዓ.ም 12 ክላሽኮ መሳሪያዎችና ሌሎችም ወታደራዊ ቁሳቁሶችን እንደያዙ አዲስ ቅዳም ከሚገኘው ካምፕ ጠፍተው በመውጣት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርን ስለመቀላቀላቸው መዘገባችን ይታወሳል። ኢየሱስ ሞገስ እሸቱ፣ አበበ መልካሙ፣ ሞገስ ክንዱ፣ አድማሱ የተባሉ 4 የአድማ ብተና አባላት በጋራ በመሆን 12 ክላሽኮ መሳሪያ ከነሙሉ ተተኳሽና ትጥቆ እንዲሁም ሌሎችም ወታደራዊ ቁሳቁሶችን እንደያዙ መጋቢት 1 ቀን 2018 ዓ.ም ማርፈጃውን ፋኖን መቀላቀላቸው ነው የመረጃ ምንጮቻችን የገለጹት። 4 የአድማ ብተና አባላት ስለ ወገናቸው የአማራ ሕዝብ ሲሉ የአገዛዙ ጸረ አማራነት ሀገር አውዳሚነት አካሄድን ተቃውመው ፋኖን በመቀላቀላቸው ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የአርበኝነት የምስክር ወረቀትን ጨምሮ የገንዘብ ሽልማት እንደተበረከተላቸው ከ105ኛ ኮር ሕዝብ ግንኙነት ክፍል ለማረጋገጥ ችለናል። የአድማ ብተና አባላቱ መጋቢት 8 ቀን 2018 ዓ.ም ሽልማታቸውን የቴዎድሮስ እዝ አመራሮች፣ የ44ኛ ክፍለ ጦር የአመራሮች እንዲሁም በኮሮ ሱር የ55ኛ ክፍለ ጦር አመራሮች በተገኙበት ተቀብለዋል። በሽልማቱ ላይ ተገኝተው መልእክት ያስተላለፉት በቴዎድሮስ እዝ የዘመቻ መምሪያ ምክትል ኃላፊ መቶ አለቃ ማርቆስ አሞኘ ከጥላት ጎን ወግናችሁ የአማራን ሕዝብ የምትወጉም የአማራ ተወላጆች እንደ ወንድሞቻችሁ በየትኛውም አጋጣሚና ሰዓት ብትመጡ ቤታችን ክፍት ነው። ከዚህ ውጭ ይህንን እድል በማይጠቀሙ ላይ እርምጃችን ተጠናክሮ ይቀጥላል ሲሉ ተናግረዋል። ሌላኛው በሽልማቱ ወቅት መልእክት ያስተላለፉት የ44ኛ ክፍለ ጦር የአደረጃጀት ዘርፍ ኃላፊ አርበኛ በላይ አሰፋ የሰራችሁትን ጀብድ ለሌሎች ሆዳም አማራዎች ትምህርት የሚሰጥ ስለሆነም ሌሎች በተሳሳተ መንገድ ሄደው ወገናቸውን የሚጨፈጭፉ አማራዊ ከእናንተ ብዙ መማር አለባቸው ማለቱ የኮሩ ህዝብ ግንኙነት ክፍሉ በኩል ባወጣው መረጃ አስታውቋል። በመጨረሻም የኛ ባልሆነ ጦርነት አንገባም ሲል ጀርመን አስታወቀች። የጀርመን መራሄተ መንግስት ፍሬድሪክ ሜርዝ እስራኤልና አሜሪካ ኢራን ጋር በገቡበት ጦርነት አንሳተፍም ሲሉ ተናገሩ። በዚህ ጦርነት ውስጥ የሚያስገባን ህጋዊ መሰረት የለንም ያሉት ሜርዝ
ጉዳዩ የሰሜን አትላንቲክ የጦር ጥምረት ጭምር አይደለም የሚል መግለጫም ሰጥቷል። ሆርሙዝ ሰርጥን ለማስከፈት ዶናልድ ትራምፕ ከኔቶ እስከ ቻይና ጥሪ ቢያቀርቡም የፈለጉትን ትብብር ምላሽ እያገኙ አይደለም። በተለይም ጀርመን የኢራን ጦርነት የኔቶ አይደለም ማለቷ አውሮፓውያን ራሳቸውን ከጦርነት እያራቁ መሆኑን ጠቋሚ ያደርገዋል። የመራሄ መንግስት ሜርዝ ቃል አቀባይ ይህ ጦርነት የሰሜን አትላንቲክ የጦር ጥምረት ኔቶ አይደለም ሲል ተደምጠዋል። በኔቶ ግዛት ላይ ባልተፈጠረ ጦርነት በርሊን ተሳታፊ አትሆንም ተብሏል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ሀገራት ሆርሙዝን ለማስከፈት እንዲተባበሩ የጠየቅ ምላሻቸው ለማወቅ እንጂ ፈልገናቸው አይደለም ማለታቸው መነጋገሪያ ሆኗል። ፕሬዚዳንት ኔቶ ካልተሳተፈ መጪው ጊዜ የከፋ ይሆንበታል ማለታቸው ይታወሳል። የተከበራችሁና የተወደዳችሁ የኢትዮ ራይት ዜና ቤተሰቦች ለሰዓቱ ያዘጋጅንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።